የፐርፐዝ ብላክ ኢትዮጵያው ዶክተር ፍስሐ እሸቱ ከ1 ቢሊዮን ብር በላይ ይዞ ከጠፋ ነው ሰነባበተ። እስከ 30 ሚሊዮን ብር ቤት በሚሸጥባት አዲስ አበባ ላይ ከ1 ሚሊዮን ጀምሬ ቤት ገንብቼ ሰጣችኋለሁ ብሎ የማይተገበር የ3D ዲዛይን እያሳየ ብር ለቅሞ እስከ 1 ቢሊዮን ብር ነው ይዞ የጠፋው። ይሄን ይዞ ከጠፋ በኋላ አዲስ አበባ አሜሪካ ላይ ጋዜጠኞችን ሰብስቦ የመንግስት ባለስልጣናት ጉቦ ስጠኝ ብለው እያስቸገሩኝ ስለሆነ ኮብልያለሁ ብሏል። እሱ ቢኮበልልም ግን የፐርፐዝ ብላክ ኢትዮጵያን ማስታወቂያ የሰራው እሸቱ መለሰ እዚሁ ነው ያለው። ፊንቴክ ከፐርፐዝ ብላክ ኢትዮጵያ የተለየ ነገር ያደረገው ነገር የለም። ይሄን በተጋነነና በማይተገበር ሐሳብ ይዞ መጣ። ከሰዎች ላይ ገንዘብ ሰበሰበ፣ ይዞባቸው ጠፋ። ይሄኛውም ሰረቀ። ልዩነቱ ምንም እንትን የለውምና ዶክተር ፍስሐ እሸቱ ከሀገር ቢወጣም እሸቱ መለሰ ሀገር ውስጥ ነው ያለውና ሰብሰብ ብለን ይሄን ሰውዬን ጠይቀው። ኮሜዲያን የሚለው እንኳን ትንሽ እኔ ያናደኛል ሳቁ ጭምርና እሸቱ መለሰ በተጨማሪ ኤአይ ስልጠና ሰጣለሁ ብሎ ብር ሲለቀው ነበር። አርቲፊሻል ኢንተለጀንስ ኢንስቲትዩት ለማንም አካል ኤአይ ስልጠና እንዲሰጥ እውቅና የሰጠውት የለምና ተጠንቀቁ የሚል መልእክት አስተላልፏል። በዚህ አጋጣሚ በሁለቱም ጉዳይ ላይ ተበላችሁ ሰዎች ተሰብስበን ይሄ ነገር ወደ ህግ ቢሄድ ምን ይመስላችኋል? ቤት በ1.5 ሚሊዮን ብር ግዙ ብላችሁ ያስታወቃችሁት ለምንድን ነው? በ1.5 ሚሊዮን ብር ቤት እንሰራለን ብለን ተናግረናል። በ1.5 ሚሊዮን ብር ቤት ይግዙ ብላችሁ ተናግራችኋል። ግን ያ ማለት በ1.5 ሚሊዮን ብር ቤት ሰርተዋል ማለት በስንትም ስሩት። በ1.5 ሚሊዮን ብር ቤት ይግዙ ካላችሁ ግን 1.5 ሚሊዮን ብር ሰጥ ቤት ትሰጡኛላችሁ። እንሰጣለን። ስለዚህ አሁንም ቢሆን ወል ፈርመናል፣ ኮንትራክት አስገብተናል። 1.5 ሚሊዮን ብር ኢንቨስት ያደረጉ ሰዎች ነገ ይሄ ታወር ሲጠናቀቅ ተጨማሪ ምንም አይነት ክፍያ ሳይከፍሉ የቤት ባለቤት ይሆናሉ። ባለ 3 መኝታ ቤት 30 ሚሊዮን ብር በሚሸጥበት አገር በ1.5 ሚሊዮን ብር እናንተ የምትሰጡት ምን አግኝታችሁ ነው? እንግዲህ አሁን እዚህ ላይ ነው ጌሙን አመጣው ማለት ነው። ሰዎች አስማት የሚሉት ነገር ነው። የፐርፐዝ ብላክ የስራ አስፈጻሚዎች በፖሊስ ቁጥጥር ስር ዋሉ። የፐርፐዝ ብላክ የኢትዮጵያ አክሲዮን ማህበር ስራ አስፈጻሚዎች ስልጣንን አላግባብ በመገልገልና ከባድ አታላይነት የሙስና ወንጀሎች ተጠርጥረው ዛሬ ነሐሴ 24 ቀን 2016 ዓ.ም ከሰዓታት በፊት በቁጥጥር ስር መዋላቸው ተሰምቷል። በማህበሩ ተጭበርብረናል ያሉ ባለ አክሲዮኖች ለፖሊስ ባቀረቡት አቤቱታ መነሻነት ምርመራ ተጀምሮ የአክሲዮን ማህበሩ ስራ አስፈጻሚዎች ከላይ በተገለጹት ምክንያቶች በአዲስ አበባ ፖሊስ ኮሚሽን በቁጥጥር ስር ውለዋል ተብሏል። ማህበሩ መሀል ሜክሲኮ ላይ ገና በእጁ ባላስገባው መሬትና ይዞታ ቤት ገንብቶ ባለ 3 መኝታ አፓርትመንት በ1.5 ሚሊዮን የሚሸጥ መሆኑን በሚዲያና በራሪ ወረቀቶች በማስተዋወቅ ከህዝቡ ገንዘብ ሲሰበስብ መቆየቱን በተለያየ መንገድ ከህብረተሰቡ ሲቀርቡ የነበሩ ቅሬታዎች ያመለክታሉ። በዚህ መነሻም ስራ አስፈጻሚዎቹ በተጠረጠሩበት የሙስና ወንጀል በቁጥጥር ስር መዋላቸውን ፍትህ ሚኒስቴር ከሰዓታት በፊት አስታውቋል። በአንድ ጊዜ ከ5 እስከ 20 ሺህ ዶላር መላላክ የሚያስችለው በነፃ ወደ ወዳጅ ዘመዶ የሚያደርሱበት የመጀመሪያውና ብቸኛው የገንዘብ ማስተላለፊያ ዘዴ ካሽጎ አብሮን ስለሆነ ከልብ እናመሰግናለን። ብርሃን እሸቴ ነበርኩ። የፕላስ ምልክቷን በመጫን ከናሁ ቴሌቪዥን ፈጣንና አዳዲስ መረጃዎችን ያገኙ። አሳ ጎርጓሪ ዘንዶ ያወጣል። አሁን በቅርብ ጊዜ እኮ በከተማችን የተፈጸመ ተመሳሳይ የሪል ስቴት ኩባንያ የሰራው ቅሌት አለ። ማን ይናገር? ቢናገርም ወዲያው ይዘመትበታል። ፐርፐዝ ብላክ የተሰኘው የሪል ስቴት ኩባንያ በመሃል አዲስ አበባ የማይታመን ዋጋ ይዞ እንደገና ሌላ የስተት ታሪክ መድገሙን አንርሳ። ፐርፐዝ ብላክ ሙሉ በሙሉ የመሬቱ ባለቤት ባልሆነበትም ሁኔታ እንኳን በቢሊየን የሚቆጠር ገንዘብ ሰብስቦ ዛሬ ድርጅቱ በሕይወት የለም። ተንደርድሮ በርካሽ ቤት አገኘው ብሎ ህልቆ መሳፍርቱ በሰልፍ ሄዶ ከፈለ እና ቤቱም የለም ገንዘቡም የለም። አሁን የተረፈው የህዝብ እንባ ብቻ ነው። የዚህን ድርጅት ታሪክ ላወራ ብትል ገንዘብ ፈልጎ ነው ይለዋል። እውነት እንደዚህ ነው የሚዳፈነው። ስንሰርቅ ዝም በሉ ነው ነገሩ። እውነት ስትጽፍ ጀሌዎች ያሰማሩብሃል። እኛ ሀገር ኃላፊነታቸውን የማይወጡ የሪል ስቴት ተቋሞቹ እንዳሉ ሁሉ ቤዛ ቤስቲን ሳይቀበሉ በራሳቸው ገንዘብ የተሟላ መኖሪያ ቤትም ሆነ አፓርተማ የሚሸጡ ታማኝ አደራ የማይበሉ ተቋሞችም አሉ። እነዚህ ተቋሞች ለህዝብ ክብር አላቸው፣ የህዝብ እንባን ይፈራሉ። ስለዚህ በኃላፊነት ስሜት ቃል የገቡትን ለመፈጸም በአይን የሚታይ ግንባታ ሰርተው ለሚገዛ ይሸጣሉ። አንዳንዶቹ በብዙ ምክንያቶች ሊሆን ይችላል ገንዘብ ይቀበላሉ፣ ባሉት ዓመት ግን አያደርሱም። ይሄ የብዙዎች ችግር ነው። ይዘገያሉ።
ከዚያም እንሰራለን ያሉትን ቤት ዘግይተውም ቢሆን ያስረክባሉ። ቢያንስ የእነሱ እንኳን ይሻላል። በግራፊክስ የተሠራ አፓርተማ እያሳዩ ከነጭራሹ ከሚሰወሩት። ይህን እውነት መጽሐፍ ያለመቻል ወይም ምን አገባኝ ብሎ እጅና እግርን አጣጥፎ መቀመጥ ለሕዝብ ተቆርቋሪ ነኝ ከሚል ጸሐፊ የሚጠበቅ አይመስለኝም። እሸቱ ጉዳይ ላንሳላችሁ። እሸቱ ሊታሰር ነው። በባምቢ ጉዳይ ብላችሁ እንዳታስብ፣ ባምቢ ከሰሰችው ብላችሁም እንዳታስብ፣ የባምቢ ደጋፊዎች ከሰሱትን ብላችሁ እንዳታስብ። እሸቱን ሊከስ ያለው የኢትዮጵያ አርቲፊሻል ኢንተለጀንስ ነው። ኢንስቲትዩቱ ህጋዊ ዕውቅና ካላቸው ተቋማት ውጪ ማንኛውም ግለሰብም ሆነ ድርጅት በሰው ሰራሽ አስተውሎት ኤአይ ዙሪያ ስልጠና መስጠት በጥብቅ የተከለከለ መሆኑን አስታወቀ። የኢንስቲትዩቱ ኮሚኒኬሽን ጉዳዮች ዳይሬክተር አቶ ተስፋዬ ዘውዴ እንደገለጹት እስካሁን ድረስ ለማንኛውም የግል ተቋምም ሆነ ግለሰብ የማሰልጠን ፈቃድ አልሰጠንም። ይህንን መመሪያ ጥሶ ስልጠና ሲሰጥ የተገኘ አካል በአዋጅ በተደነገገው መሰረት ህጋዊ ቅጣት እንደሚጠብቀው አሳስበዋል። አዋጅ ቁጥሩ 5/10/2014 በተሰጠው ስልጣን መሰረት በዘርፉ የማህበረሰቡን የማስተማርና ምቹ ምህዳር የመፍጠር ተልዕኮ ኢንስቲትዩቱ ብቻ ነው። ይሁን እንጂ ከሚቀጥለው ዓመት ጀምሮ ስልጠናው በዩኒቨርሲቲ ደረጃ መስጠት እንደሚጀምር ዳይሬክተሩ ፍንጭ ሰጥተዋል። ተቋማዊ ፈቃድ ሳይኖራቸው የሀገሪቱን የኤአይ ፖሊሲና ስትራቴጂ ሳይረዱ የሚደረጉ የማሰልጠን ሙከራዎችን ከእውቅና ውጭ መሆናቸውን ገልጸዋል። ህብረተሰቡ ራሱን አደናጋሪ ግለሰቦችን እንዲጠብቅና ለአላስፈላጊ ወጪዎች እንዳይዳረግ ጥሪ የቀረበ ሲሆን ማንኛውም ዜጋ ከዘርፉ ጋር የተያያዙ ጉዳዮችን ማከናወን የሚችለው ከኢንስቲትዩቱ ጋር በመቀናጀት ብቻ መሆኑን ተመላክቷል። የወንጀል ተጠያቂነትን ለማስቀረት ማንኛውም ስልጠና ከመጀመሩ በፊት ህጋዊ ፍቃድ ማግኘት ግዴታ መሆኑን ተቋሙ በድጋሚ አስገንዝቧል። የወንጀል ተጠያቂነት አለበት ብለውታል። ይሄ ማለት ምን ማለት ነው? ይሄ ዜና የተዘገበው ትላንትና ማምሻው፣ ዛሬ ጠዋት ይዩት። ወንድማችን እሸቱ መለሰ የኤአይ ስልጠና ቀጠሮ ሰጥቶናል። በድጋሚ ይሄ ዜና እሱ ነው የሰጠው። እሸቱ መቼም መታሰር ፈልጎ አይደለም፣ ወይ መረጃውን አልደረሰው ከሆነ ወዳጆች አድርሱለት። መቼ መሰላችሁ ስልጠናውን የሚሰጠው? ከግንቦት 10 ጀምሮ። ይሄንን ፕሮግራም ስቀርጽላችሁ በ7 ደቂቃ ልዩነት ነው ፖስቱ የተለጠፈው። ይሄ ዜና የወጣው ከ12 ሰዓት በፊት ነው። ማህበራዊ ሚዲያ ሞኔታይዝ እንደሚያደርጉ ወይ ደግሞ ይሄንን መረጃ ያልደረሰው ከሆነ አጋሩት፣ እንዳይታሰር ንገሩት። ለእሸቱ አጠገቡ የምትገኙ የቅርብ ጓደኞች ሆናችሁ ይሄንን እምላችሁ። ከሪል ስቴቶች ጋር በተያያዘ አንድ ጠቃሚ ምክር ልስጣችሁ። ከሪል ስቴቶች የሚገዙ ቤቶች ገና ተሰርተው ያልተጠናቀቁ በመሆናቸው ምክንያት ልክ እንደ ሌሎች ቤቶች ተሰርተው እንዳለቁ ቤቶች እና በሌላ አግባብ እንደሚሸጡ ቤቶች በውልና ማስረጃ መደረግ አይጠበቅባቸውም። ሰበር በተለያየ ጊዜ በሰጠው ውሳኔ በተለይ ደግሞ የፍትሐብሔር ሕጉን አንቀጽ 2876 በመተርጎም እነዚህ ቤቶች ገና ተሰርተው ያልተጠናቀቁ ገና ወደፊት የሚረከቡ በመሆናቸው ምክንያት እንደ መደበኛ ቤቶች ወይም እንደ ሌሎች ቤቶች ተቆጥረው በውልና ማስረጃ እንዲደረግ አይጠበቅም። ይልቁንስ በሪል ስቴት አልሚውና በገዢ መካከል የተደረገው ውል በቂ ነው የሚል ትርጉም ሰጥቶበታል። ነገር ግን አንዳንድ ሪል ስቴቶች ደግሞ በተግባር ምንድን ነው የሚያደርጉት? ካርታም ያላቸው ቤቶች አብዛኛው ስራቸው ያለቀ፣ ምናልባት እናንተ የምትገዙት ቤት ሙሉ በሙሉ ያለቀ ቤት ነው፣ ካርታም አለው። እንደዚህ በሚሆንበት ጊዜ ዝም ብላችሁ ከሱ ጋር ከሪል ስቴት አልሚው ጋር በምታደርጉት ውል ብቻ ግዢ ማከናወን ተገቢ ነው ብዬ አላምንም። ይልቁንስ ምክንያቱም ይሄ ቤት ካርታ አለው፣ ሙሉ በሙሉ ተጠናቋል ወይም አብዛኛው ነገር አልቋል። ስለዚህ በውልና ማስረጃ ሊደረግ የሚችል ያለቀ ቤት ነው። ወደፊት ምንም የሚያደርገው ነገር የለም። ስለዚህ እንደዚህ አይነት ቤት በሚገዙበት ጊዜ በመንደር ውል ከአልሚው ጋር ከምታደርጉ ይልቅ በቀጥታ በውልና ማስረጃ ውሉ ማድረግ ተገቢ ነው። ምክንያቱም ወደፊት እንዲህ አይነት ክርክሮች የሚያጋጥሙችሁ ቢሆን ክርክሩን በአሸናፊነት ለመወጣት የበለጠ ኃይል ይሆናቸዋል ማለት ነው። በዚህ ጉዳይ ላይ ሰበር የሰጠው ውሳኔ ይህንን አሁን ያነሳሁትን ጭብጥም የዳሰሰ ስላልሆነ በዚህ ጉዳይ ላይ ባለሙያዎች ልትወያዩበት ትችላላችሁ። ሰላም። የሪል ስቴት ቤት ገዝታችሁ ከሆነ ወይ ደግሞ የመግዛት ሀሳብ ካላችሁ እነዚህን የህግ ነጥቦች ማወቅ ግድ ይላችኋል ብዬ አስባለሁ። ስለዚህ ምንድነው የሪል ስቴትን ህግ በተመለከተ በሀገራችን ደረጃ ይሄ ነው ተብሎ የሚጠቀስ በአዋጅ ደረጃ ወይ በመመሪያ ደረጃ የተቀመጠ ህግ የለም። ነገር ግን ይሄ ማለት ህግ የለንም መተዳደሪያ የለንም ማለት አይደለም። ምክንያቱም በፍትሐብሔር ህጋችን ላይ በተለይም ደግሞ ከአንቀጽ 3019 እስከ 3040 ድረስ የማይንቀሳቀስ ንብረትን ሰርቶ የማስረከብ ግዴታን በተመለከተ የሚደነግጉ ህጎች አሉ ማለት ነው። እዚህ ላይ መታወቅ ያለበት ትልቁ ቁም ነገር ምንድነው? የሪል ስቴት ካምፓኒዎች በአሁኑ ሰዓት ባለው
ሁለት አይነት ውል ነው እንግዲህ እያከናወኑ ያሉት ማለት ነው። የመጀመሪያው ምንም አይነት ግንባታ ሳይከናወን የሊዝ መሬት ይወስዳሉ። ከዛም በኋላ የሚገነቡትን ግንባታ በሐሳብ ደረጃ ለደንበኞቻቸው በመንገር ውሉን ያዘጋጃሉ፣ ይፈራርማሉ ማለት ነው። ያ ማለት ገና ህንፃው የለም፣ ነገር ግን ገና ተሰርቶ ለሚያልቅ ግንባታ ውል ይደረጋል። ሁለተኛው ደግሞ ቤቱ ኦልሬዲ አልቋል። ስለዚህ ሪል ስቴቱ የገነባውን ቤት ወይም ደግሞ የጨረሰውን ቤት ለደንበኞቹ በሽያጭ ውል የሚያስተላልፍበት ነው። ስለዚህ እነዚህ ነገሮች ሁለቱም የተለያየ የህግ ደንቦች ወይ ደግሞ የህግ ድንጋጌዎችን የሚከተሉ ናቸው። የመጀመሪያው ገና ያልተሰራ ህንፃ ከሆነ የቤት ሽያጭ ውል ሊባል አይገባም። ምክንያቱም ምንም የሌለ ቤት ስለሆነ የሚሸጠው ወይ ደግሞ ለሽያጭ የሚቀርበው የቤት ሽያጭ ውል በሚሉ ድንጋጌዎች የሚመራ አይደለም። ይልቁንስ ከአንቀጽ 3019 እስከ 3040 ድረስ ባሉት የማይንቀሳቀስ ንብረትን ሰርቶ ስለማስረከብ የሚደነግጉት ድንጋጌዎች አፕላይ ይሆናሉ ማለት ነው። ሁለተኛው ደግሞ የቤት ሽያጭ ውል ሊባል የሚገባው ነው። ምክንያቱም ቤቶች አሉ፣ ጨርሷል። ስለዚህ ያንን ቤት ለማስተላለፍ የሚደረግ ውል የቤት ሽያጭ ውል ይባላል ማለት ነው። ከህግ አንጻር ልዩነት አላቸው ያልኳችሁ ያላለቀ ገና ምንም ነገር በሌለበት ሁኔታ የሚደረገው አይነት ውል ከሆነ ፎርሙን በተመለከተ በህጋችን በግልጽ በጽሁፍ መሆን አለበት ወይ ደግሞ በማይንቀሳቀስ ንብረት መመዝገብ አለበት ኦር ደግሞ ውልና ማስረጃ ሄዳችሁ ውል አድርጎ የሚል ህግ የለንም። ስለዚህ አስገዳጅ ህግ በሌለበት ሁኔታ ማንም ሰው በቃልም ሊዋዋል ይችላል ማለት ነው። ነገር ግን በእንዲህ አይነት ጉዳዮች ሰፊ የህግ ድንጋጌዎች የሚነሱበትና መብትና ግዴታዎች የሚጠቀሱበት የቤቶቹ አይነት ምን እንደሆኑ የሚገለጽበት ስለሆነ በማስረጃነት እንዲያገለግል የጽሁፍ ውል ቢደረግ ይመረጣል። አክቹአሊ በስራ ላይ ያለው የጽሁፍ ውል በዛ መልኩ ነው እየሄደ ያለው ማለት ነው። ነገር ግን እንዲህ አይነት ውል በምታደርጉበት ጊዜ ውልና ማስረጃ ማጸደቅ ወይ ደግሞ ውልና ማስረጃ ሄዳችሁ ማድረግ አይገባችሁም፣ መደረግም የለበትም ማለት ነው። በሁለተኛው አይነት ውል ደግሞ ቤቶቹ አልቀው የሚሸጡ ከሆነ ይሄ ትክክለኛው የማይንቀሳቀስ ንብረትን ሽያጭ የሚመለከት ስለሆነ በውልና ማስረጃ ሄዳችሁ ውላችሁን ማድረግ ይኖርባችኋል ማለት ነው። ስለዚህ ሁለቱ ልዩነቶች በደንብ ግልጽ ሊሆኑ ይገባል ማለት ነው። ከዛ ውጭ ግን የማይንቀሳቀስ ንብረትን በተመለከተ የተደነገጉ ድንጋጌዎች አፕላይ የሚሆኑት ተሰርቶ ላለቁ ቤቶች ለሽያጭ በሚቀርቡበት ጊዜ ብቻ ይሆናል ማለት ነው። ከዛ ውጪ ቀደም ብዬ እንደነገርኳችሁ ገና ምንም ነገር ባልተሰራበትና ባላለቀበት ሁኔታ የሚደረገው ውል የማይንቀሳቀስ ንብረትን ሰርቶ ስለማስረከብ ስለሚል ወደ ውልና ማስረጃ መሄድ አይጠበቅባችሁም ማለት ነው። እንግዲህ ጠቅላይ ሚኒስትሩ በስራቸው አይናቸው ስር እየታየ ጉቦ አንከፍል ስላለን የ200 ሚሊዮን ብር ጉቦ ይሄ ሆኗል። ይሄ ሆነው ቢገርማችሁ በማግስቱ እኔ ከሀገር ቤት ከወጣ በማግስቱ ነው ይሄን ያመጡት። ይሄን ነገር ያደረጉት ከሀገር ቤት ከኢትዮጵያ በወጣ በማግስቱ ነው። ትራይንግ ይወጣል ብሎ አልገመቱም ነበር። ምክንያቱም የተመለስኩት በተመለስኩ በአራተኛ ቀን በአምስተኛ ቀን ተመልሼ ወደ አሜሪካ የመጣ ምክንያቱም አንድ መጥተዋል አይሄድም በሚል ነበረ መረጃ ሲሰበስቡ ነበር እና መረጃ ሲሰበስቡ ምንም ያገኙትን መረጃ የለም ይሄን ያህል ይሄን የሚባል ነገር ግን ሳያስቡት መውጣቴን ሰሙ ከኢትዮጵያ ማለት ነው። በዛ ሰዓት ብታምኑም ባታምኑም ድርድር እየተከናወነ ነበር። እኛ ደግሞ ድርድር የምናከናውነው መረጃ ለመያዝ ነበር። ስለዚህ ድርድሩን እያከናወኑ ቆዩ። አልሳካ ሲላቸው ወደሚቀጥለው ስቴፕ ወደ ማስፈራራቱ ሲሄዱ ነው። በነገራችን ላይ ስለ ድርድሩ ትናንትና አንስቼዋለሁ። በጣም ኮንፊደንት ከመሆናቸው የተነሳ ፖስት ዴትድ ቼክ ነበር የጠየቁት። ፖስት ዴትድ ቼክ ማለት ዛሬ ቼኩን ስጡን፣ ነገ ግዱ እናስነሳላችኋለን ሙሉ በሙሉ ከዛ በኋላ ከ3 ቀን በኋላ ብሩን እናወጣለን ነው። ቱ ዛት ኤክስቴንት ዴይ ወር ኮንፊደንት። የሚገርማችሁ ነገር ምክንያቱም ያውቁታል ካላስነሱት በኔክስት ዴይ ግዱን ያ ደግሞ ቼኩን እንዳይከፈል ማድረግ እንችላለን። ሀሳባቸው ቱ ዛት ኤክስቴንት በቃ ኦርጋናይዝድ ሆነው ቱ ዛት ኤክስቴንት ኮንፊደንት ሆኖ ነው ሲሄዱ ነበር። በስንት ክፍያ እንደሚከፈል እንዴት እንደሚከፈል ሁሉ ዲቴል ሰጥተውናል። ከዛም ባሻገር ያው በቀጣይነት ደግሞ ትናንትና እንደተናገርኩት ጠቅላይ ሚኒስትሩ ጋር እንደሚያገናኙን ከነሱ ጋር ከዚህ በኋላ ፐርፐዝ ብላክ ሴንሻሊ ከዛ በኋላ የነሱ እንደሚሆንና ከነሱ ጋር እንደሚሰራ ነው የነገሩ። እንግዲህ ስለዚህ ፕራክቲካሊ ጉቦ መክፈል ብቻ አይደለም ድርጅቱንም ማስረከብ ጭምር ነበረ ሀሳቡ ማለት ነው። ያው እንደፈለጉት ሊያሽከረክሩት ከዛ በኋላ የህዝብ ሀብት እየሰበሰብን እያለብን ለእነሱ እንድንቀለባቸው ነው ሀሳቡ የታሰበው የነበረው እና እኔ አስፓራዚያም ኮንሰርት አያገባኝም። ሀሳባቸው ምንም ሆነ ምንም የሚደረገውን ነገር እኛ አግኝተናል። ጠቅላይ ሚኒስትሩ እውነት እዚህ ነገር ውስጥ የሌሉበት ከሆነ ሴንሻሊ ማድረግ የሚጠበቅባቸው ከሳቸው ቬሪ ሲምፕል ነው። ኮንታክት ሊያደርጉ ይችላሉ። በዙም መነጋገር እንችላለን። አስፓራዚያም ኮንሰርት በኤምባሲ ሊያገኙን ይችላሉ። ኤምባሲዎቹ ያውቃሉ ስልኬን።
ባለፈው ጊዜ የመጣው ጊዜ ዛሬ 10 ቀን ምናምን አካባቢ አሜሪካ አይ ትራይ ቱ ኮንታክት ዘም በተደጋጋሚ አሜሪካ ያለውን ኤምባሲ ኢትዮጵያ ኤምባሲ በተደጋጋሚ ሜሴጅ ትችላቸዋለሁ። የዳያስፖራ ክፍሉን የእንትን ክፍል አለ የቢዝነስ እና ምናምን የሚል ክፍል ሁለቱ በስልካቸው ደጋግሜ ሞክሬያለሁ። ሜሴጆች ልኬያለሁ። ሲሪየስ የሆኑ ጉዳዮች ላይ ልናነጋግራቸው እንፈልጋለን። ሲሪየስ የሆኑ ጉዳዮች ላይ የተደረገ ስላለው ጉዳይ ለማነጋገር ማለት ነው። they are not willing to answer ሜሴጅ እንትኑም አላሉም። ኤምባሲ መሄድ የሚባለው ማይታሰብ ነው። እዛ ምን እንደሚያደርጉስ ምን ይታወቃል። ስለዚህ አሁንም ኤምባሲው ያውቃሉ። ሜሴጅ ትተናል። ኮንታክት ስልኬን፣ ቁጥሬን፣ ኢሜይሌን ልኬላቸዋለሁ፣ ትቻለሁ። ኮንታክት ማድረግ ይችላል በኤምባሲ በኩል። ከዛም ባሻገር ደግሞ አሉ ሰዎች፣ ብዙ ሰዎች እነሱ የሚያውቋቸው እኛ የምናውቃቸው እንተዋወቅ፣ መደወል ይችላል፣ ቴክስት ማድረግ ይችላል። ጠቅላይ ሚኒስትሩን ይህን ኮንታክት ማድረግ ከፈለጉ እና በእኔ በኩል ሁሌም ዝግጁ ነኝ ለማውራት። እኔ ለእውነት ነው የቆምኩት። ከእሳቸው የፖለቲካ ሌላ ነገር ላይ ኢንትረስት የለኝም። አላማይም በቢዝነስ አገሪቷን መለወጥ ነው። ስለዚህ if he is willing አሁንም if he is not involved in this thing there is no reason ኮንታክት ማያደርግበት እኛ ጠቅላይ ሚኒስትሩ። ስለዚህ as far as I'm concerned እኔ ሬዲ ነኝ፣ ለሰላም ዝግጁ ነኝ። አሁንም ለሰላም ነው። እዛ ሀገር እንዳልገባ ከተፈለገ ችግር የለብኝም። ብዙ ኢትዮጵያውያን እኮ ኢንቨስት ያደረጉት እዚህ የሚኖሩ ሰዎች ናቸው። እሸቱንም አግኝቼው አውቃለሁ። እሸቱ ኮሜዲያን አይደለም እኮ ሲጀምር ነው። ኦፍኮርስ አዎ፣ ለእኔ አሁን እሸቱ ኮሜዲያን ነው። ይኸውልህ እንደዚህ እንትን ማድረግ እሸቱ ቋስ እኮ አያውቅም አስለቅሶ እንጂ እኔ የምር ማለት ነው ዩቲዩብ ላይ ያስለቀሰበት እንትን ኮንተንት ይበልጣል እና ራሱን ኮሜዲያን ብሎ ይጠራል። በጣም ቢያንስ አርቲስት ምናምን ቢሎ ይሻላል። ሰው ያስለቀሰ ኮሜዲያን ይላል። በሬሾ ስትናገር ግን ልክ ኩላሊቴ ጠፍቶ ከዛ ጉበት ተገኝቶ ምናምን እላሽ እንዴ በጣም ነው የሚጨንቀው። ይቀርባል ግን አይ እኮ ስሜት ትክክል ለእኔ በጣም ኮሜዲያን አይደለም። ጥሩ ሰው ሊሆን ይችላል ምናምን አያገባኝም። ኮሜዲያን ግን አይደለም። እንትኑ እውነትን ነው። ከባድ ነው በጣም ጥሩ ሰውም መሆንና ኮሜዲያንም መሆን ደግሞ ምን ያህል ጊዜ አጽፏል መወራት ያለበት ነገር። አሁን ያውልህ የእናንተ የኛ ሀገር ኦዲየንስ ትልቁ ችግሩ ኮሜዲና ጥሩነትን አንድ ላይ ነው የሚፈልገው የሚጠብቀው። ቁም ነገር ራሱ ይፈልጋል። አሁን የቁም ነገር ብለህ ነው የምታወራው ይላል። ኮሜዲ እንትን ኮሜዲ ሁሌ ባውንደሪ ማለት እንትን ማለት አለ ማለፍ አለ። ግን ባውንደሪውን ስታልፈው ስታይሊሽ በሆነ ወይ ነው እሱ ነው እዚህ ጋር ጥበቡ የእናንተ እንትን ማለት ነው። እኔ አይ ዶንት ቲንክ አርቲስቲክ መሆን አለ። ባውንደሪ አሁን የምትላቸው ባውንደሪዎች ቲክቶክ ላይ እኮ ዝም ብሎ በደደብ ግለሰቦች እኮ ዝም ብሎ ነው የሚታየው። ግን እነሱ ሲጥሱት ኦሬዲ ደደብ ስለሆኑ እንትና ሰው እንትና ያደርጋል። በጣም ልክ ነው። እግዚአብሔርን ሽሜ ሰሞኑን ቲክቶክ ላይ ያስቀየመሽ ተዋለ እንዴ? ንገሪያቸው አንተ ብለህ በቲክቶከር አይደለሽ ማለት ነው። ዋትስአፕ ኤቭሪባዲ እንደምን አላችሁ? እንደምን ቆያችሁ? ይሄን መልእክት እስቲ ሁላችሁም ለኮሜዲያን እሸቱ አድርሱልኝ። እስቲ ኮፒ ሊንክ ማድርጋችሁ ሼር ማድርጋችሁ ቢሆን አድርሱልኝ። ማን ነው አንተን ጻድቅ ያደረገ? ያራዳ ልጅ ዴ የሰይፈ ቪዲዮ ይገልጻል። ማርያምን አሁን ያለህበት ሁኔታ መዝገብህን ይዘ የሲኦልና የገነት በር ላይ ቆመ መመዘግበው መልአክ እኔ ነኝ አልክ። በጣም ጻድቅ ነኝ አልክ። ይሄ ፌር አይደለም ያራዳ ልጅ። ያው እኮ ይጠራል እኮ ቪው ምንም እኮ ይጠራል። ግን እህታችንን ባምቢን እንደዚህ ባታሸማቅቃትና እንደዚህ ሞራሏ ላይ ባትረማመድ መልካም ነው። ሁለተኛ ነገር ደግሞ ማለት የሚፈልገው ነገር ብዙ የኮሚሽን ስራዎችን እንደምሰራ እናውቃለን። እንደውም አሁን አንድ የደረሰኝ ቆንጆ መረጃ አለ ስለ ጥቁር ውሃ ማርያም በተመለከተ አንድ የደረሰኝ መረጃ አለ። እንግዲህ እሱም መረጃ ቼክ አድርጌ እውነት መሆኑ ከተረጋገጠ ይፋ አደርገዋለሁ። ከዛ በማስቀጠል ደግሞ ለእህታችን ባምቢ ማለት የምፈልገው ነገር ቢኖር በርቺ የኔ እናት ጎበዝ። እኔ ፊልምሽንም አይቼዋለሁ። እንደውም አንቺ ቲክቶኩም አይገባሽም ምል ሰው ነኝ። ምክንያቱም አንቺ ድንቅ አርቲስት ነሽ። ድምፅሽን አጥፍተሽ እንደ ሰላም ተስፋዬ እንደ ሃናን ታሪክ ምናምን መኖር ያለብሽ ድንቅ ኢትዮጵያዊት አርቲስት ነሽ። በርቺ። ቲክቶኩንም አትተዩ። ኧረ ለማን ብለሽ ትተያለሽ? ብቻ ግን ኮሜዲያን እሸቱ በቅርብ ቀን እስቲ እንነጋገራለን። አንዳንድ ጉዳዮችን የምናወራው ነገር ይኖራል። የምሬን ነው።